የዳኛው አለ ዘፈን አማራ የሚልበት ተቆርጣ እንድትወጣ ተደርጎ ትርኢቱን ኢትዮጵያ ውስጥ አማራ የሚለው ኖሮ ትርኢት አታቀርቡም የተባሉ ልጆች ናቸው መጥተው እዚህ ትርኢት ያቀረቡት። ዘፈኑ አካባቢም እኮ ምንም የለም እኮ አይደለም፣ ጫወታ የተጫወቱ እኮ አሉ። ግን ደግሞ ኤክስትሪም ተለጥጦ ጠቅላላ ተቋሙ እንዲፈርስ የሚያስችል ካምፔኑን ደግሞ አልደገፍንም። በጣም በጥንቃቄ ከዛ በሂደት አጣራ ነው ነገሩን። አመራሮቹ በተለይ ዋና ዋና አመራሮች ጉዳዩን እኛ ከሰርን ያለን ያክል ሲሪየሱ ነው ነገሩን አይተው መርምረው በእውነቱ መስተካከል ያለበት ወዲያውኑ እንዲስተካከል አድርገው ሆን ተብሎ ያልተደረገ እንደሆነ አድርገው ምናምን ቀጥለዋል። ግን ከዛ ጊዜ ጀምሮ በእንደዚህ አይነት ሁኔታ ውስጥ አብረው እዛ ተሰግስገው ያሉ አማራ ሲባል የሚነዝራቸው በአመለካከት እና አብይ አህመድ ኢትዮጵያ የተሰራችው በአማራና በኦርቶዶክስ ባህል ነው ብለው ነው አማራና ኦርቶዶክስ የሚጨፈጭፉት። ስለ ኢትዮጵያዊነት ሲነገር የና አብይ አህመድን አመለካከት የያዙ አካላት በሙሉ ምን ሊሰማቸው እንደሚችል ግልጽ ነው። ከነ አብይ አህመድ ጋር አሰላለፍ ያደረጉ አካላት መሰል ነገሮች ይሰራሉ። ይሄ ድሮ በኤስኤፍኤን ያልታየ በተለይ በዘፈን በምን ጉዳይ ላይ እንደው ተነስቶ የማያውቅ ከሌ ተጋበስኩ ከሌ ያልተጋበስኩ የሚል ቅሬታዎች ሊነሱ ይችላሉ ዋዴቨር። ነገር ግን ከዘፈን ላይ የሆነ ፓርቲ እየተቆረጠ ሁላ እሱ እንዳይካተት ማድረግ እንደዚህ የተለያዩ ነገሮች ሲሰራ ነበረና በነገሩን አያርፍም አገዛዙ። አመራሮች ቻሌንጅ አለባችሁ በጣም በጥንቃቄ ብታዩትና ይሄንን በፍጥነት አስተካክላችሁ ህዝብ በሚጠብቃችሁ ልክ ተገኝታችሁ ነገሩን ታረሙታላችሁ ብለን ተስፋ እናደርጋለን። አድማጮቻችን ተከታትለን የሚሆነውን ነገር እኛም እናሳውቃችኋለን በቅርብ ጊዜ ውስጥ። ሁኔታውንም በጣም በቅርበት አይናችንን ሳንነቅል እንከታተላለን። ይሄንን ካልኩ ዘንዳ እንደው በጣም ረጅሙን ጊዜ እዚህ ላይ ወሰድኩኝ። ለመሸጋገሪያ እንዲሆነን አንድ ሌሎቹን መረጃዎች በርዕሰ ጉዳይ ላይ ያለውን መረጃ ከማቅረቤ በፊት አንዲት መግለጫ አለ። በትላንትናው ዕለት በካናዳ ሰላማዊ ሰልፍ ተካሂዶ የተቃውሞ ሰልፍ ተካሂዶ ነበረ። በጣም የሚገርም ዝግጅት ነበር የተካሄደው። በዚህ ዝግጅት ላይ የተሳካ የተቃውሞ አድርገው ካህናቱ የየደብሩ አስተዳዳሪ ተገኝተው በእውነቱ በጣም ልናመሰግናቸው የሚገባ ያወጡት የአቋም መግለጫ አለ። የአቋም መግለጫቸውን ይዘቱ በጣም ግሩም ስለሆነ የእያንዳንዱ ካህናት ንግግር ትላንት ሰምታችሁታል ብለን እናስባለን። ገብታችሁም የኢትዮ ሰገነት ረምብልም ሌላውም ላይ ብትገቡ ታገኙታላችሁ። ተከታተሉ እዛ ላይ። በዚሁ መሰረት አሁን የምናደርገው በቀጥታ ወደዛ እንሂድና የአቋም መግለጫቸውን ብቻ አርቲስት ሽመልስ አበራ ጆሮ በደንብ አድርጎ አዘጋጅቶታል። በትላንትናው ዕለት በካናዳ የተደረገውን ሰልፍ የሚገልጸውን የአቋም መግለጫ በጣም ግሩም መግለጫ ነው። ሌሎች ስቴቶች በዚህ አሜሪካም ያሉ በአውሮፓም ያሉ የትኛውም ቦታ ላይ ያሉ ደብራት አቋም ማለት ያለው ማጆሪቲው ኦርቶዶክሱን እስቲ በእውነት እንነጋገር። ኤርትራ ላይ የዛሬ ወር አይደለም 2 ወር ገደማ አይደለም እንደ አብይ አህመድ የቆላማ የኤርትራ ሙስሊሞች ብሎ አዲስ አበባ ላይ ሲያደራጀ ነበረው። የኤርትራ ኦርቶዶክስ መጥፋት አለበት የሚል እምነት የትግራይ ኦርቶዶክስን ለማጥፋት እንደተሰማራ ይታል። ኤርትራን በሃይማኖት መክፈል ይፈልጋል፣ ደጋማውና ቆላማውን ማዋጋት። በዚያ ምክንያት ደጋማ ላይ ያለው ክርስቲያኑ ያልቃለው። ካልኩሌሽኑ ክርስቲያኑን ኦርቶዶክሱን ትግራይ ላይ ሄዶ በጨፍጨፍ ነው። አማራው ላይ ቤተክርስቲያኑን ያቃጥላል። አርሲ ኦሮሚያ ላይ ያሉትን ጥቂቱን አብያተ ክርስቲያናት እያጠፋ ነው። ይሄንን እያደረገ ያለ ሰው ነው። ይሄ ሰውዬ ያለፈውን ችግር ትተው ትግራይ አማራና ኤርትራ አንዋጋም ሲሉ ጽምዶ እያለ እየጮኸ እያላዘነ ይውላል። ድክ ይሄን ተከተላ ጽምዶ ትላለች። ምንድነው ጽምዶ ብትባል የምታውቀው ነገር እኮ የለም። ጽምዶ ምንድነው? የእውነት ምንድነው ጽምዶ ብለህ እንደው አብራሪው ብትላት እኮ እንዴ ፈጣሪ የእውነት ፈጣሪም እንደ ሰው ሊጣላይ ነው እንዴ የሚለው የማን ዘፈን ነበረ እንዴ? ቦክስ ሳያርፍ ጥርስ ሲሸሽ
ምን እየሆንኩ ነው ማለት እኮ መጠየቅ ነው የሚሻለው። ፖለቲካ እንደሚያውቅ ሰው እረዳለሁ እንደሚል ሰው ተንታኝ ሊሆን መንደክደክና መተንተን የተለያዩ ነገሮች ናቸው። ትግራይም አማራም ኤርትራም እደግመዋለሁ፣ ጽምዶ ይበሉት ምናምን ይበሉት የፈለገውን ይበሉት፣ የራሳቸውን ከእርስ በርስ ጦርነት ጠብቀው በመሃል አለ የሚሉትን ችግር በንግግር በውይይት በድርድር የሚፈቱበት እድል ካለ ያንን አሟጠው መጠቀም አለባቸው። የአማራ ሕዝብ ላይ ለደረሰው በደል፣ ለደረሰው መከራ፣ ላጋጠመው የአማራ ሕዝብ ላለፈበት ፈተና የአማራን ሕዝብ ትግል የሚወክሉ አካላት ላለፈው ፍትህ፣ ተገቢውን ካሳ ከመጠየቅ በዘለለ መጻኢውን ጊዜ ከትግራይም ከኤርትራም ጋር በጦርነት እንዳይበየን ጥረት ማድረግ አለባቸው። ትግራይ ላይ ያሉ የፖለቲካ እብደት ውስጥ ያሉ አካላት የሰላም መንበር የመንግስት ምናምን እነከሌ ወስደውት ምናምን የሚል ጫወታ አይደለ፣ ገዢው የሚጫወትበት መቆመሪያ ተስጡት። አብይ አህመድ ሲጫወተው ትክክል የአብይ አህመድ ካድሬዎች ይኸውልህ ሴራውን ይዩ። የአብይ አህመድ ካድሬዎች አሁን ምን እያደረጉ ነው ያሉት? ማህበራዊ ሚዲያ ላይ ምን እየሰሩ ነው ያሉት? አይታችሁ ከሆነ የምታስተውሉ ፖለቲካውን የምትረዱ ከሆነ ምንድን ነው የጀመሩት ካምፔን? ህወሓት አገው ብላ አደራጅታ ምናምን ገለመሌ፣ ከዛ ይኸውልህ አማራውን ልትበታተን መጣች። አብይ አህመድ ላሊበላ ሄዶ አክሱምን እኮ እናንተ ነው የሰራችሁት፣ እዚህ ጋር ተጨቁናችሁ ተቀምጣችሁ ምናምን ሲላቸው አማራና ትግሬውን እያዋጋ አማራና አገው የሚል ክፍፍል እየፈጠረ አይደለም ያለው? ምን እያደረገ ነበር የነበረው? አናውቅም። ትግራይን ካፈረሰ በኋላ ይኸውልህ ተንቤንን አገው ብሎታል አብይ አህመድ። እማናቅ እንዳይመስላችሁ ወዴዶች፣ ተንቤን አገው ነው ብሎ ነው። ይኸውልህ ትግሬ እርስ በራስ አትባላ ካልኩሌት ያደረጉት ይሄ ዋግምራን ይዞ እናንተ የምትንቦጫረቁት የትም የሌለ ስካር አለባ ምላሽ ምናምን የምትሉትን ተረተውት የአብይ አህመድ ካልኩሌሽን አማራውን ሲበታትን ትግራይ ከናካቴው ምንም እንዳይኖራት የሚያደርግ ነው። ይኸውልህ አድዋውን ይኸውነ ጌታቸው ረዳ ውጅራት ምናምን ጅራት የሚሉልህ ምኑን ነው ታዲያ? እንዲህ ሊበታትን ለመጣ አትመች ነው እያልን ያለ ነው። ሴ ኖ ለጦርነት እምቢ በሉ፣ አንዋጋም። ሴኖቱ ዋር ነው ደጋግመን እያልን ያለ ነው። አንዋጋም በሉ፣ አንገባም እዚህ ውስጥ በሉ። ይህንን አጥኑ። ከዚያስ በዘላቂነት የአገሪቷ ችግር ሊፈታ የሚችልበትን መንገድ ካልመረጣችሁ ሊያጠፋችሁ እየበጣ ነው። አንድም ራስ ወታደር ያሰፍንባል፣ ሁለትም እርስ በርስ ያዋጋል። ተመልከት። አሁን ደብረ ጽዮን በዚህ በኩል ተከበብን ምናምን የሚል መግለጫ ሰጥቷል። የሰማዕታት ቀን ምናምን ብሎ አብይ አህመድ ከበባ ፈጽሟል፣ ራሳችንን ለመከላከል እንደዚህ ለማድረግ ምናምን ብሏል። ይኸውልህ በዚህ በኩል ወታደር አምጥቶ ከቦሃል፣ ሊቀጠቅጥህ ሊያጠፋ አይደል? በድሮን ቀጥቂጦም ይላል ደብረ ጽዮን። ሁሌ ቀጥቂጦም አይደለም፣ ተቀጠቀጥን ነው ምናምን ሊቀጠቅጠን ነው በድሮን ምናምን ይለናል ምናምን እንደዚህ። እንዴት አንድ ዱርዬ ለእናንተ ወታደሮች ማራገቢያ ለሚስቶቻችሁ ሲሸጥ የነበረ አንድ ተራ የሳሞራ ሬዲዮ ሲያሸክመው የነበረ ሰውዬ እንዴት የኢትዮጵያ ፈላጭ ቆራጭ ሆኖ መጣ ብለህ የራስህን ድክመት ማየት፣ ያስቀመጣችሁት ፖሊሲ፣ የሰራችሁት ያመጣችሁት ህገ መንግስት፣ የሰራችሁት የፌዴራል መዋቅር የትግራይ ህዝብ ሰሜን ኢትዮጵያን በአጠቃላይ ጭዳ ያደረገ ነው፣ ሞታችንን የደገሰ ነው። ይህንን ተውን ነው እያልን ያለ ነው። ሰው መንቦጫረቁን ተውትና ተረዱት ምን እያደረገ እንደሆነ። በዚህ በኩል እየቀጠቀጠን ነው፣ ከበባ አድርጓል። አዎ ከበባ አድርጓል፣ ሊያወድም ነው። ይኸው አማራ ክልል ዛሬ እያደረገ ያለውን ሰሜን ወሎ ላይ ጌታ ይኸውልህ አንድ ሙሉ ደን ነው ያወደመው። ደኑ ፋኖ ይገኝበታል ያደን በሚል በስጋት በጭንቀት ሲሸነፍ ደን የሚያወድም ከትላንት በስቲያ ሙሉ ደን ነው
ሰደድ እየለቀቁ ያቃጠሉት በራያ ቆቦ አካባቢ ደኑ ዳውንት አካባቢ ያለው ነው። ዳውንት ሰንተል የሚባል አካባቢ ከፋኖ ጋር ገጠመ፣ ተሸነፈ። ሲሸነፍ በከባድ መሳሪያም በድሮንም በምንም አድርጎ ደኑን ጠቅላላ ወደ ማውደም ነው የተሸጋገረው። ሰሜን ሸዋ ላይና አርሲ ላይ በተመሳሳይ የጃልማሮ ኦነግ ይንቀሳቀስበታል በሚል ደኑን ነው እንዳለ ያወደሙት። ይሄ ነው እየተደረገ ያለው። ይሄ ስብስብ አብይ ያለውን ያዙት። ይሄ አብይ አህመድ ላሊበላ ሄዶ እናንተ እኮ አክሱምን የሰራችሁ ዋግምራ እንዲህ ያለው ታሪክ ኖሮት ገለመሌ ምናምን አለ። ተንቤንንም አገው አየኸው። ቆላ ተንቤንን ጠቅላላ ተንቤንን ይዞ ዋግምራን ይዞ ምናምን ይመጣና እስከ ላሊበላ አንድ ክልል ይሆናል። ቀሪውን ወሎ፣ ሰሜን ኦሮሚያ የሚለው ደግሞ ክፍል አለ እንደምታውቁት። ከዛ አሰብ ምናምን የሚሏት ጨዋታም አለቻቸው። አባዱላ በቀደም ሲል እንደነበረው አብይ በገዛ አንደበቱ አይደለም። እስኪ እውነት እንነጋገር። በገዛ አንደበቱ አብይ አህመድ ጎጃም ላይ የአገው ብሔረሰብ የክልልነት ጥያቄ አለና ያንን የሚፈታ ኮሚቴ አደራጅተናል እየተከታተልን ያለው አብይ አህመድ አይደለም። አብይ አህመድ መጥቶ ጎጃምን ሊበትን የበላይን አገር ሊያጨቀይ ሲሞክር የአብይ ካድሮች እንዳላየ እንዳልሰማ ዝም አሉ። ማን ነው አማራውን ለመበተን የተነሳው? ወያኔ አገው አለች። ወያኔ ትክክል አይደለችም። አገውን አደራጃለሁ በሚል በአማራና በአገው መካከል ሽብልቅ አስገባለሁ የምትል ከሆነ ለዛ የሚሰጣት ግብረ መልስ ይሰጣል። ልክ አይደለም። ልክ ነው እያልኩ አይደለም ያለሁት። የአብይ አህመድ ካድሬዎች ግን ፍራቻችሁ ወያኔ አማራውን ትከፋፍላለች አይደለም። አብይ ሲከፋፍል ልክ ነው ብላችሁ ነው ወይ? ጎጃም ላይ በይፋ ነው ያለው፣ በአደባባይ ፓርቲ አቋቁም የክልል አደርጋለሁ ብሎ ያለው። ታሪካዊ የጎጃም ግዛት መተከል ይመለስ የሚል የአማራን ጥያቄ ለመቀልበስ ጭራሽ መጥቼ እዚህ ጋር ይሄንን አዊን ምናምን ክልል አደርጋለሁ ብሎ እነማንን መድቦ ምን እየሰራ እንደሆነ እናውቃለን። የአዊ ህዝብ እኮ ኖ ብሎ ነው እንዲህ ብሎ ያስቀረበት እንጂ ምንም የማያደርገው ነገር አለ አብይ አህመድ። ሴራ እየተሰራ ያለው ትግሬውና አማራው እንዲታቆስ ነው። ምንድን ነው መመለስ ያለባችሁ? የአብይ ካድሬዎች፣ የስርዓቱ አጫፋሪዎች በሙሉ አይ ህወሓቶች እኮ አገው ብለው፣ ህወሓቶችም ይሄንን ማድረግ የለባቸውም፣ አስምሩበት። በተመሳሳይ ሁኔታ ግን አብይ አህመድና የአብይ አህመድ ካድሬዎች ይሄንን አራግበው ለመምጣት ምንድን ያላቸው ሞራል? ወሎ ላይ ሂዶ አገውን የቀሰቀሰበት መንገድ፣ ጎጃም ላይ በይፋ የቀሰቀሰበት መንገድ ለአማራው ቅቤ እየቀባው ነው ወይ? ቴዎድሮስን ማን ገደለው የሚል ነገር እያመጣ አይደለም እንዴ? ምን ሲል እንደነበረ ረሳ ነው? ሰኔ 15 የሚባልን ፖለቲካ እንዴት ሊጫወትበት እንደፈለገና ምን እንደሰራበት ረሳ ነው? አማራውን ለመበተንና ለማጥፋትማ እንዳለ በእምነቱም በማንነቱም ላይ የዘመተው ኦህዴድ ነው። ዓላማውም ግልጽ ነው ምን እንደሆነ። ትግራይም የመጥፋት አደጋ የተጋረጠበት ነው። አንድም አብይ አህመድ እየመጣ ነው፣ ሰራዊት እያዘመተባችሁ ነው። በሌላ በኩል ደግሞ እንደገና ሌላ ከትግራይ ጋር ከኤርትራ ጋርም ከአማራ ጋር እንድትቆራቆዙ እናንተ ሳት እያላችሁ የምታመጧትንም አጀንዳ ጭምር እየተጠቀመበት ስለሆነ በዚህ ወቅት ከኤርትራም ጋር ከአማራም ጋር የሚያጋጫችሁ ነገር ውስጥ መግባት በዘላቂነት ትግራይን እንዳሰቡት ከምድረ ገጽ የሚያጠፉበትን እድል መስጠት ነው የሚሆነው። አደገኛ ነው። ከዚህ ቀደም ያደርግ የነበረውን ሲጅ አድርጎ በረሃብ የመቅጣት በምንም የመቅጣት እድል በሩ የተዘጋው አማራ ጋር ጠላትነት በመቀነሱ እንዲቀር እየተደረገ እየተሰራ መሆኑ ይሄንም ያማቸው። ስለዚህ በትግራይና በአማራ መካከል ጥላቻ እንዲገነግል ለማድረግ በትግራይ በኩልም ያሉትን ይጠቀማሉ፣ ሰርጎ ገቦቻቸውን። በአማራ በኩልም እነ ድክ ሳይቀሩ ድክል ድንክል አለች እኮ አሁን ሰሞኑን ልተነትን፣ ስለ ጽምዶ ልተነትን። ጌታዬ በልኩ እየተነጋገርን በልኩ እያሰመርን የምንሄድ መሆኑን ለመግለጽ ያክል ነው። ደግሞ አለው በአደባባይ ነው የምታገልበት። በተቻለ መጠን በትግራይ በኤርትራ በአማራ መካከል ጦርነት እንዳይቀሰቀስ መስራት ያስፈልጋል። አንድ ሁለተኛ ከማንኛውም አካል ጋር የአብይ አህመድ አገዛዝ ማብቃት አለበት የሚል ትብብሮች ቢፈጠሩ እያንዳንዱ የሚፈጠሩ ትብብሮች የአማራን ህዝብ መሰረታዊ ጥያቄዎች ኮምፕሮማይዝ ያደረጉ መሆን የለባቸውም። አስመረይበት ነው ማልፈው። ሁለት
በሁሉም መስክ ጦርነትን በማስቀረት ረገድ የሚደረጉ ጥረቶች ላይ ማንም ሰው ቢሳተፍ መልካም ነው። ጦርነትን የሚያስቀረው የጦርነት ዝግጅት ነው ይላሉ። ጦርነትን የሚያስቀረው አንተን መውጋት ዋጋ እንደሚያስከፍለው እንዲያውቅ የሚያስችል ጉልበት ስትገነባ ነው ይባላል። አለበዛ ማንም አልፎ ያጅ መፈተሻ ያደርጋል። እዛ ላይ መጠንቀቅ ያስፈልጋል። ይሄን ለማንሳት ነው። ከትግራይና አማራውን ወደ ትግራይ ለመዝመት መጀመሪያ በትግራይና አማራ መካከል ግጭት ከፈጠረ ከአማራን እየረመረመ ወደ ትግራይ ለመሻገር እንዲያመቸው ነው። በሌላ በኩል ከትግራይ በኩል ደግሞ እዚያም እዚህም ተንኩሶ ጠቅላላ ጦርነቱን ወደ አማራ ክልል ላይ ቢያመጣው የአማራ ክልልን የጦር አውድማ የማድረግ ፍላጎት አለው። በማናቸው መልኩ ግን ያንን ለማክሸፍና በምንም መልኩ ጦርነት በአማራ ክልል ላይ እንዳይካሄድ ለማድረግ የሚያስችል እንቅስቃሴ ማድረግ የሚቻለው ከሁሉም ጋር የተናበበ እንቅስቃሴ ማድረግ የተቻለ እንደሆነ ነው። ጦርነትን ለማስቀረት የሚያስችለው እንዲህ ያለ የተባበረ እንቅስቃሴ ሲደረግ ነው። አብይ አህመድ በፈለገው መንገድ መንትፎ የሰራው ጽምዶ አለ። ከነጌታቸው ረዳ ከትግራይ ወስዶ እነ ጻድቃንን ይዞ ማነው ያኛው አምጣልኝ ወዲ አንጥሩን ይዞ የኤርትራ ደግሞ የቀይ ባህር አፋር የሚባሉትን ይዞ ከሱዳን ዳጋሎን ይዞ አብይ አህመድ የሰራው ጽምዶ አለ። ለሱ ሲሆን ትክክል ነው። ከኤርትራም ከሌላውም ተቃዋሚውን ይዞ ሲሰራ ኤርትራ ተቃዋሚዎችን አዲስ አበባ ሲያደራጅ ምናምን ለሱ ሲሆን ትክክል ነው። አማራ ሲገናኝ ትክክል አይደለም። እሱን ጻድቃንን ወዲ አንጥሩን ይዞ ምናምን ሆይ በሚልበት ጊዜ ትክክል ነው። ሌላውን ግን ካድሬ አሰማርቶ ጽምዶ እያለ ሊያሸማቅቅ ይሞክራል። ለምን ነው ተሸማቀቀው? ያንተ ጽምዶ የተባረከ ያደረገልህ ማን ነው? ማን ባርኮልህ ነው? ሳዊሮስ ባርኮልህ ነው ወይ? እነ ወዲ አንጥሩ አፋር በረሃ ላይ ያስታጠቃቸው ከትግራይ የተገነጠለ ሰራዊት አይደል እንደዛ የተቀመጠው? የተገነጠለ ሰራዊት የአብይ መጠቀሚያ ሲሆን ትክክል ነው። ሌላው ካንተ ጋር ሲሰራ ግን ትክክል አይደለም ይላል። እንደዚህ አይነት ጫወታ መፈቀድ የለበትም። ፖለቲካውን በጠርጠር አድርጎ ማየት አለበት ብዬ ነው የማስበው። ይሄንን ካልኩኝ ለዛሬ በቃል። አድማጮች በጣም ረጅም ሰዓት ያዝናችሁ። አይ ቲንክ አካክሰን ያጎደልነውንም አካክሰን ጊዜ ወሰድ አድርገን